በጣም አመሰግናለሁ። ሙናፊ ነሽ ማሪ? ከዛ ሜምበር ስጣት ለረዋን ሜምበር ስጣት። ረዋን ጎበዝ ናት። አይታችኋታል? ሙናፊ ነሽ ነይ። እርጉዙና እንዴት እንደምትሰራ የነበር ረዋን ጎበዝ ናት። አያችኋት? ስትሮንግ ውመን ባይዘው ከረዋን ተማሩ ሁላችሁም። ረዋን ጠንካራ ልጅ ናት። አያችኋት? ስንት ቀን 5 ቀን ነው 6 ቀን አለ ብቻዋን እየሰራች ማሻአላህ ተባረከላህ ማሻአላህ ተባረከላህ አላህ መባረክ። በጣም ደስ የሚለው እሺ፣ ደግሜ አንድ ላይ ስላየዋችሁ ደስ ብሎኛል። ሙናፊ እንዴት ነሽ? ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? አለሁ አልሐምዱሊላህ፣ ሁሉ ሰላም ደህና ነህ? እንዴት ነው ስሚዬ? ወላሂ አለሁ አልሐምዱሊላህ፣ ሁሉ ሰላም ደህና ነኝ ወላሂ። እንዴት ነህ? ሁሉ አማን ነው? ማሻአላህ ተባረከላህ። ወላሂ በጣም ደስ ይላል። አባቴ ጎበዝ በርታ። ሰኒ አበባ ላኪልኝ ማርዬ። በዚህ ሰዓት ታስፈልጋለህ። ለባለቤት እንኳን ታረቃችሁ፣ ደስ ብሎኛል ወላሂ ስለታረቃችሁ። አዎ እናመሰግናለን ማርዬ። አንቺንም ብዙ ናችሁ። እኔ ማንን ፎቶ ለጥፊ ቢመስልላችሁ ደህና ዋላችሁ። የጠየቃችሁ የለፋችሁ ብዙ ናችሁና ሰላም ሰኒ እንዴት ነሽ? ሰኒ ሰላም ነው? በአጠቃላይ እኔ አሁን መናገር የምፈልገው ነገር አለ። ኡስሚ እግዚአብሔር ያክብር። ስለደከማት ስላመማት ረዋን እየቻለ እናቴን አላገስክም ለምን አኩርፈህ ቀረህ ትላለች። አንቺም እንደዛው እያመመሽ ለምን ሰራሽ ትላለች። እና ይሄን እሺ ብለህ ስለመጣ እውነት እግዚአብሔር ያክብር። በእውነት በጣም ነው የምናመሰግነው። ተጋገዙ እሺ። ሁሉን ነገር ለኋላ ተውትና አሁን ተጋገዙ እሺ ውዶቼ። እሺ ሰኒ ግዴታ ነው ያሉን እንትን ወደ ጎን አስቀምጠህ ያው ግዴታ ነው። ምክንያቱም አሁን በዚህ ወቅት እሷ ጎንበስ ቀና እያለች ትናንትና በጣም አሟት ነበር እንደምታውቀው፣ በጣም ደክሟት ነበረ። እንደዛ ሆና ደግሞ መስራት የለባትም እና ሁሉን ለጊዜ ተውት፣ ጊዜ ይፈታዋል። እናንተ ግን ስሩ እሺ የኔ ወዶችና አሁን ወደ ስራ። እሺ ሰኒ ያው ብዙ ስለሆናችሁ ማን ስም ከጠራው አንዱን ትቻ አንዱን እንትን ይልብኛል። ሁላችሁንም አመሰግናለሁ ለኛ ከካሜራ ጀርባ ለለፋችሁ። እሺ ሁላችሁንም አመሰግናለሁ። ሙናፊ አረ ብዙ ናችሁ። ቢስሚላ ስም አልጠራም። ፌመስ በቃ ትልልቅ ሰዎች የተባላችሁ ሳይቀር እና አመሰግናለሁ። ወላሂ ከልቤ ነው የማመሰግነው። በጣም ነው እኔ እንጃ ቃል የለኝም። ፈርስ የጣራችሁ ሁላችሁንም በጣም አመሰግናለሁ ከትልቅ እስከ ትንሽ ሁላችሁንም። እሺ እና አመሰግናለሁ። እዚህ ጋር እንትና ሙናፊ አለች። መጀመሪያ ሙናፊ ወደ ቲክቶክ ዓለም እንድቀላቀል ያደረገችኝ ከታች ናፊ ፋሽን የሚለው ነው የመጀመሪያ አጅማን ወደዚህ ዓለም እንድመጣ ወደ ቲክቶክ ዓለም እንድመጣ ያደረገችኝ ሙናፊ ናት። እሺ ፎሎ አድርጓት። አንድ ቀን እንኳን ቪዲዮ ሰርችላት አላውቅም ወላሂ። ምርጥ የኦሮሞ ልጅ ፎሎ አድርጓት። እሺ ሁላችሁም ፎሎ አድርጓት። ናፊ ፋሽን የሚለው ሁላችሁ እሺ አንድ ጊዜ ፎሎ አድርጓት። እና ኢንሻአላህ ከዚህ በኋላ አይለመደንም። ኢንሻአላህ ሚስጥራችንን በቤታችን እናደርጋለን። ምንም ነገር ሲፈጠር እንትን እንላለን። እናንተንም አናስቸግርም። ኢንሻአላህ ከሚዲያውም ትንሽ ሰተር እንላለን። ሁሉን ነገር እናስተካክላለን ኢንሻአላህ። አሁን በማስቀጠል ወደ ስራ ወደ ተለመደው ወደ ጥግራ እንገባለን። አሁን ኮፒ ሊንክ አድርጉ። አንድ ጊዜ ኮፒ ሊንክ 2500 ዶላር በደንብ ኮፒ ሊንክ አድርጉ። እንዴት ናችሁ? ዋው ዛሬ በጣም ደስ ብሎኛል። ጌታ ደህና ነን ማሪ። እንዴ ስትሆኑ ነው የሚያምርባችሁ። ኡስማን እንዴት ነህ? አለን። እንዴት ነሽ? ቆይ ሰላም ነው? እግዚአብሔር ይመስገን። ደህና ነህ? አለሁ አልሐምዱሊላህ፣ ሁሉ ሰላም እግዚአብሔር ይመስገን። እንደዚህ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። ታለሜ እንግዲህ እግዚአብሔር ፍጻሜያችሁን ያሳምርላችሁ። እንኳን በዚህ አላወራም ግን ስላየኋችሁ በጣም ደስ ብሎኛል። ጌታ
እሺ ማርዬ እናመሰግናለን። ሁላችሁንም እኔ ምስጋና ቪዲዮ አልሰራሁም፣ ስምም አልጠራሁም። ብዙ ሰው ስለሆኑ ብዙ ናችሁ፣ ወላሂ በጣም ብዙ ናችሁ። እኔ ያውቁኛል እንዴ ታወቃለሁ እንዴ ቲክቶክ ላይ እስከምን ድረስ ወላሂ የማልጠብቀው ሰው ማለት ትልልቅ ቪው ያላችሁ ትልልቅ ፎሎወር ያላቸው ትልልቅ ሰዎች ናቸው ያውልኝና በጣም አመሰግናለሁ። ለእናንተ ቃል የለኝም። እኔ እንጃ በጣም አላህ ያክብራችሁ፣ አላህ ያክብራችሁ። እኔን ይሄ ትዳር እንዳይፈርስ እንደዚህ ተጨንቃችሁ ማውራታችሁ ራሱ ለኔ ትልቅ ነገር ነውና በጣም ነው የማመሰግነው ሁላችሁንም ከትልቅ እስከ ትንሽ አላህ ያክብርልኝ፣ አላህ ያክብራችሁ። እኔ ንግግር እኮ አላውቅበትም እንትን ወላሂ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ነሽ ረዋን? ደህና ነሽ? ደህና ነኝ አልሐምዱሊላህ። ያው እኔ በጣም ደስ ብሎኝ ነው ወላሂ ደስታዬን ለመግለጽ ነው የገባሁት። በጣም ደስ ብሎኛል። በሰው ጠብ የሚደሰት ሸይጣን ብቻ ነው። ማንም ሰው ጉድለት አለበት። ማንም ሰው ፐርፌክት አይደለም። ሁላችንም ጎደሎ ነን። ከዚህ በኋላም ሌላም ነገር ሊፈጠር ይችላል። በቃ ቢ ስትሮንግ ፋይት አርጊ። እሺ ማሬ፣ ምንም እጅ እንዳትሰጪ። ገበናሽን በቤትሽ ኪፕ አርጊ። አላህ ትዳራችሁን ይባርክላችሁ። አላህ ሸይጣኑን ያንሳላችሁ። መጥፎ የተባለ ነገር ከናንተ አላህ ያንሳላችሁ። ቢ ስትሮንግ። እሺ ረዋንዬ፣ ጠንካራ ሰው ሁኚ። አሁን የእውነት ነፍስዬ ደስ ስላለው ነው ወላሂ አልቻልኩም መግባት የፈለኩት። እንዴት ደስ እንዳለኝ ያ ረቢ። አላህ እስከ ጀነት ድረስ ያርግላችሁ ትዳራችሁን። መጥፎ ነገር በሙሉ አላህ ያንሳላችሁ ያ ረቢ። አላህ አይለያችሁ። አላህ እስከ ጀነተል ፊርደውስ አላህ ያርግላችሁ ትዳራችሁን። ወላሂ እንዴት ደስ እንዳለኝ ያ ረቢ። በጣም ነው ደስ ያለኝ ወላሂ ላዚም። በቃ ከዚህ በኋላ ያለው ነገር አንቺም ደግሞ ዱዓ አድርጊ እሺ እናትዬ። ዱዓም ግዴታ ነው። አላህ መጥፎ ነገር እንዲያነሳላችሁ በዱዓም ፋይት አድርጊ እሺ እናቴ ኢንሻአላህ። እሺ መርሐባ። በቃ ደስ ብሎኛል ያ ረቢ። አላህ እስከ ጀነት ያርግላችሁ። አላህ እስከ ጀነተል ፊርደውስ ያርገው ትዳሩን። ከዚህ በኋላ ያለውንም ነገር በውስጥ ሰርቫይቭ አድርጊ። ትዳር ጃሃድ ነው። ኤቭሪ ሲንግል ዴይ ትግል ይፈልጋል። እሺ ማሬ ታገይ። በአንድ ጊዜ ምናምን የሚስተካከል ነገር የለም። እሱም ከዚህ በኋላ ሊያጠፋ ይችላል። ካራሰው ሁኚ። አንድ ላይ እየታገልሽ ጂሃድ ይፈልጋል። ህይወት ሁሌ ጂሃድ ይፈልጋል። መታገል አለብሽ። አም ሶ ፕራውድ ኦፍ ዩ። አላህ ልብሽን አይቀይረው። ሁሌ አላህ ልብሽን የዋህ ያርገው። አላህ ልብሽን አይቀይርብሽ። እሺ እናቴ መርሐባ። እሺ በቃ አልሐምዱሊላህ ደስ ብሎኛል። በቃ ደስታዬን ለመግለጽ ነው። እሺ አመሰግናለሁ። እሺ ማርዬ መርሐባ። እሺ ሰላም አለይኩም። ቻው፣ መልካም ቀን። እሺ ሁላችንም አመሰግናለሁ። ኢክራም ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? እንዴት ነሽ ራሚ? ሰላም ነው? ደህና ነኝ አልሐምዱሊላህ። እንዴት ነሽ? አልሐምዱሊላህ ደህና ነኝ። መናገር የፈለኩትን አብዛኛውን ስቴይ ፖዚቲቭ እሷ ተናግረዋለች። ወላሂ ሁሉ ነገር ነው ውስጥ ያለውን ነገር በሙሉ ተናግራለች ማለት ነው። በጣም ደስ ብሎኛል ወላሂ። እንዳለችው ነው የሰው ልጅ ፍጹም አይደለም። ሁሉም ሰው አይደለም ትዳር ውስጥ አይደለም ጓደኛና ጓደኛ ይጣላል፣ ቤተሰብ እህትና እህት ይጣላል፣ ወንድምና ወንድም ይጣላል። ግን ፋሚሊ ቤተሰባዊ ነገር ሚዲያ ላይ መውጣት የለበትም። ምክንያቱም ሁሉም በራሱ መንገድ ነው። አንዳንድ ሰው በቃ ህይወቱን ማውጣት የሚወድ ሰው አለ። ያ ሰው ህይወቱን ስላወጣ እኛ ደግሞ እንደ ሙስሊም ነው ገባሻ? እንደ ሙስሊም ሁሌ ሙስሊም እስልምና ሁሉም ቦታ ላይ መመሪያ ያለው ገባሽ አይደለ? አንዳንድ ሰው ፕራይቬት ላይፉን በቃ ወደ ውጭ ሲጣላም ሲጣረቅም እንደዛ ከሆነ ችግር ሲመጣ በቃ ደስታሽንም ሀዘንሽን በውስጥ መሆን አለበት ሁሉም ነገር። ለምን ሁሉም ሰው ማሻአላህ አይልም። አንቺ ስታለቅሽ ደስ የሚለው ሰው ሊኖር ይችላል። ላንቺ እየሳቀልሽ እንኳን በውስጡ እንኳን እሰይ ደግ ሆነ እንኳን እንደዚህ ሆኖ የሚል ሰው ይኖራል። ገባሻ? ስለዚህ
ሁሉም ነገርሽን ደስታሽንም ሁሉ ነገር በውስጥሽ ኢንሻአላህ። ከዚህ በኋላ ደግሞ ሀዘንን በእናንተ መካከል ያለን ጸብ አላህ ይፍታ፣ አላህ ይጨመርበት። እንዳለችው ደግሞ ሁሌም ሰው ማለት በቃ እኛ መላእክት አይደለንም፣ እናጠፋለን። ግን በቃ አንዳችን ለአንዳችን ነው። አንቺ ስታጠፊ እሱ ይችልሻል፣ እሱ ሲያጠፋ አንቺ ትችያለሽ። በተቻለሽ አቅም ደግሞ አንቺ ሴት ጥበበኛ ነች። ሴት ከምንም በላይ ማለት ነው። ለምንድን ነው ሴት ንጉሱን ሰራተኛው ከሆነች ሊያገባት ይችላል። ሴት ማለት ጥበብ ነች በቃ። ስለዚህ አንቺ ለሱ ሰፖርት ማድረግ አለብሽ ነው። ከዚህ በኋላ ምንም ነገር ቢፈጠር እንኳን አላህ ያምጣ፣ ቢፈጠር እንኳን ሁሉም ነገር በራስሽ መንገድ መፍታት ትችያለሽ። በቃ ይሄ ሱብሃንአላህ አታ በረሱል ሰለላሁ ዐለይሂ ወሰለም ዘመን እንኳን ያሉ ሴቶች በጣም በዲናቸው ጎበዝ፣ ጠንካሮች፣ በአላህ መንገድ ላይ ቀጥ ያሉ ነበሩ። እንደዛ እንኳን ሆኖ ቤት ውስጥ ከባሎቻቸው ጋር ሙክተሊፍ ሆኑ ነበር፣ ይጣሉ ነበረ። ግን እዛው ነው የሚጨርሱት። ቤተሰባዊ ነገር በቃ መውጣት የለበትም። በዚህ ሰዓት ደግሞ ስፔሻሊ ማንም ሰው ስላንቺ ደስ ብሎት የሚደሰተው ትንሽ ሰው ነው። ትንሽ ሰው ገባሻ? ሁሉም በቃ የሰው ውድቀት የሚያስደስተው የበዛበት ዘመን ስላለ ምንም ነገር ማውጣት የለብሽም። ወላሂ ሀታ በጣም አዋቂ በጣም የቀራ ሰው እንኳን ቢሆን ወላሂ ለሚስቱ ሌላ ሊሆን ይችላል። ቤት ውስጥ ችግር አይጠፋም። ሁሉም ሰው ፐርፌክት አይደለም። ገባሻ? ስለዚህ በቃ ሁሉ ነገር በውስጥ ነው መሆን ያለበት። ከዚህ በኋላ ኢንሻአላህ አላህ ልጃችሁን በሰላም ያምጣ። ከዚህ በላይ ብዙ የምትወልዱ ብዙ ሀብት የምታፈሩ ብዙ ቤተሰብ የምትመሰርቱ አላህ ያድርገው። እንደዚህ ደግሞ ስላየሁኝ በጣም ደስ ብሎኛል። ረዋኒ ወላሂ ማሻአላህ አላህ ያቆያችሁ እስከ ጀነት ኢንሻአላህ። አሚን አሚን። ይክርሻ አሚን። ህዲባ አያሽ ሰላም አለይኩም። እሺ ኢንሻአላህ ሰላም ና እና ሁላችሁንም አመሰግናለሁ። እኔ ወሬ አላቅበትም። አውሩ እናንተ። ራሚ እኔ ለወጣ ነው። እሺ እኔ ቅመም በቃ በርቺልኝ። እኔ እናት አላህ ያበርታልኝ። አላህ ልጃችንን በሰላም ያምጣልን። ከስትረስ ደግሞ አላህ ካለሽበት ጭንቀት ሁሉ ከሚጨንቅሽ ነገር አላህ ያወጣሽ። በዚህ ሰዓት እርጉዝ ታውቂያለሽ፣ ዱዓ ሙስተጃብ ነው። በቻልሽው አቅም ወደ አላህ እንትን በይ፣ አላህን ጠይቂው። የኡስማንንም ነገር አደራ በይው፣ እሱ ወላሂ ያስተካክልልሻል ኢንሻአላህ። አላህ ደግሞ በመሃላችሁ ያለውን ሰይጣን አላህ ያጥፋላችሁ ኢንሻአላህ። በርቱልኝ። አላህ ያበርታሽ። አላህ ደግሞ በሰላም ይፍታሽ። ትልቁ ነገር ይሄ ነው። አላህ በሰላም ይፍታሽ። በርቱ። በቃ እሺ ውዴ፣ አላህ ርዝቁን ይክፈትላችሁ። አሚን። መርሐባ። እሺ እሺ ውዴ፣ እሺ አሚን። ሁላችሁንም አመሰግናለሁ። ብርቱካን እያመሰግናለሁ። ያ አላህ ሁላችሁንም አመሰግናለሁ። የጠየቃችሁኝ በውስጥ የደወላችሁ በአካል የመጣችሁ ሁላችሁም እና ዱዓ አድርጉ ኢንሻአላህ። አይለመደንም ኢንሻአላህ፣ ሁሉም ነገር ይስተካከላል። ሶስተኛ አካል እንድትመጣ ነው እንግዲህ በቅርቡ ኢንሻአላህ። ሰላም ይሆናል ኢንሻአላህ። ለዛ ላችሁ ከምንም በላይ ቲጂ ወይ እንዴት ናችሁ?